ብኝ ሄደው ማለት ነው። እዚህ ነኝ ሳይል እዛ ነኝ ሳይል እንደው አንድ ፍኝ እንኳን ሩዝ ለልጅ ወተት እንኳን በሌለበት እንግዲህ 2 ወር አራስ ነኝ። አራስም ሆኜ አልተራስኩም እኮ እጅ ስራ ሰራ ነበር እዛው በተቀመጥኩበት ማለት ነው። ኃላፊነት የሚሰማው አባት አልነበረም እና እንደዛም ሆኖ ሲጠፋ እኔ ጠፋብኝ ምን በላው ማን አሰረው ብዬ ነበር። የሱ ህይወት ነበር ያሳሰበኝ ሲጠፋ። ከመሬት ተነስቶ ሳይነግርሽ ነው ድንገት ከቤት ወጥቶ የጠፋው ባለቤትሽ? አዎ ምንም አልያዘም እኮ በለበሰው ሱሪና ሸሚዝ ጫማ ለብሶ ጥጥ ብሎ ሲቀር እንግዲህ 10 ዓመት ነው አብረን የኖርነው። በ10 ዓመት ውስጥ በአንድ ዓመት ከምናምን ልዩነት ነው ልጆች የወለድኩት 5 ልጅ ማለት ነው። እና ከባድ ነው ሀቢብዬ። እኔ እንደምነግርሽ አይደለም ልጅ ነኝ። የመጀመሪያ ልጅሽ ስንት ዓመቷ ነው? ሃይማኖት በ1988 ነው የተወለደችው። ኖ አዎ 88 ሃይማኖት 30 ዓመቷ ነው ማለት ነው። በቃ ይሆናል ትሞላለች መሰለኝ። በ15 ተድረሽ በ16 ነው የወለድሻት ማለት ነው? አዎ እንደዛ ነው። ልክ ነው። በአመቴ ነው የወለድኩት። አዎ ኦኬ። እንደዛ ከሆነ ለምን አንቺ ኦልሬዲ በ46 ስለሆንሽ 30 ናት። በ16 ዓመትሽ ነው የወለድሻት ማለት ነው። በ15 ተዳርሽ በአመት። ሁለተኛዋን በአመት ከ9 ወር ወለድኳት። ኦኬ። ስሟ ማን ነው? ሄለን። በአመት ከ9 ወር ማለት እንትና በተወለደች ሃይማኖት በተወለደች በአመት ከ9 ወር ሄለን ተወለደች። ላይ በላይ 28 ዓመቷ ነው ማለት ነው። እሺ ሶስተኛው በሄለንና በሀያት መሀል 3 ዓመት ልዩነት አለ። ሶስተኛ ልጅሽ ናት ሀያት? ሀያት ሶስተኛ ልጅ ነች። 3 ዓመት ልዩነት ካለ ሀያት 25 ዓመቷ ነው ማለት ነው። አዎ አራተኛስ? ኢማን ትባላለች። እሺ ኢማን ስንት ዓመቷ ነው? ኢማን ደግሞ ከሀያት 2 ዓመት ከ2 ወር እንደዛ 2 ወር እንደዛ 22 ዓመት ከነች። እሺ አምስተኛዋስ? ራህመት። አምስቱም ሴቶች ናቸው? ምንም ወንድ የለሽም? የለኝ። ኦኬ የለኝ። ራህመት ስንት ዓመቷ ነው? ራህመትም ከኢማን 2 ዓመት ከ4 ወር የምታንሰው ማለት ነው። ኦኬ ስለዚህ 20 ዓመቷ ነው። 20 22 25 28 እና 30 ዓመት ልጆች ነው። እንዴት ነበረ አስተዳደጋቸው? እዛ ላይ ያው ስለ አስተዳደጋቸው አልተናገርሽም። አንዳንድ ሰዎች ምናልባት አስተዳደጋቸው ይሆናል በጣም አጨማልቃ አሳድጋቸው ይሆናል ዛሬ ላይ ልጆቿ እንደዚህ የሚያደርጉት ምናምን እያሉ ነበር። እንዴት ነበር ያሳደግሻቸው? አዎ ሀይባዬ እንዴት መሰለሽ፣ እኔ እናቴ ጥላኝ ሄዳ በ3 ዓመቴ ማለት ነው። አባቴ በጣም ብዙ ዋጋ ከፍለዋል። ግን ያው እናትን እማዬ ብሎ ማድረግ ከባድ ነገር ነው። በጣም ሲናፍቀኝ ነው። ስለ እውነት ነው የምነግርሽ። እና የአባትንም ፍቅር አውቀዋለሁ፣ የእናትንም ደግሞ ስሜቱን አውቀዋለሁ። እናት ማጣት ያው በእንጀራ እናት ከዛም በኋላ ብዙ ነገር አሳልፌያለሁ እና ይራቡብኛል፣ ይጠሙብኛል ብዬ በቃ ያልሆንኩት ነገር የለም ሀቢባ፣ ያልሆንኩት ነገር በቃ እኔ አንድ ሴት ነኝ። አባቴ አንድ ቀን እንኳን ሸሚዝ እንኳን አሳጥቦኝ አያውቅም። እውነቴን ነው። ቱታ ገራጅ ድረስ ሄጄ በዛ ነው እድሜን አስቢ ቱታ ሄጄ ስጡኝ ብዬ ቤት አምጥቼ ሰው ሲተኛ ላይ ሌሊት 9 ሰዓት 8 ሰዓት ከግቢ ውጭ ነው ማድ ቤቱ እንጨት እያነደድኩ እያመላለስ ሰው ሲተኛ ወላሂ አጥባለሁ። አጥቤ አሰጣና ደግሞ ጠዋት ወስጄ አስረክቤ የሚበሉትን ነገር ይዤ እመጣለሁ። እጄንም እግሬንም አላይም የሚበሉትን ነገር እንጂ። ምክንያቱም እሱ እንደሄደ 2 ወር ላይ እውነቴን ነው የምነግርሽ ጡቴ ደርቋል። አራስ ነኝ። ከጎኔ ማንም ቤተሰብ የለም። ስልኩን በእጅሽ ነው ያዝሽው እንዴ? አዎ ማስቀመጥ ቻርጅ እንዳይደክምሽ ቻርጅ እንዳይዘጋብኝ ብዬ ሳየው ትንሽ ነው ያለው ቻርጁና እንዳይዘጋ ብዬ እያረገ ነው። እና በ2 ወር ልጅ የ2 ወር ልጅ ስለ እውነት ነው የምነግርሽ። እኔ በህይወቴ እኔ ሰው ይሄን ነገር ያሳልፋል ብዬ አላስብም። እና የ2 ወር ልጅ እንደ ዋይ ዋይ እያለች ስትጮው እነዛም ቢሆኑ